ከአብይ አህመድ ጋር መጀመሪያ ተዋወቅበትን አጋጣሚ ታስታውሳለህ? ታወቅ አማራ አላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ አላጠፋ ነው ብሎ እንደዚህ ነገረ? ለምንድነው አንተ ከጠላት ጋር የምትደዋወለው አለ። ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የኮሚኒኬሽን በኔ ሌቨል የነበረ ሰው ነው። እንተዋወቃለን በዘዴ ለማ እዚሁ ይቀመጥ ነው የሚጠቅመን ኦሮሚያ ላይ ነው፣ ወደ ፌደራል መንግስት ሚሄድ ሌላ ሰው ብናበጅ ይሻላል የሚል እና ለማ ደግሞ የድርጅትን ውሳኔ የሚጋፋበት ምንም አይነት ድርጅታዊ አሰራርም የለም። ለማ ግን አልተቃወመም፣ አጽድቆት ተቀብሏል። ነገር ግን ለማ በፍላጎቱ እንደዚህ ወስዶ ሰጠ የሚለውን አልቀበልን የሚለው ለዚህ ነው። አንተ እዚህ ላይ ያንተ መረዳት ምንድን ነው? አንተ ሁለት አካል ነው አቀረ አብይና የብልጽግና ስርዓት። ብልጽግና የሚባል ስርዓት የለም ነግሬሃለሁ። ብልጽግናም የለም። የሃጫሉን እልፈት እንዴት ነው ሰማኸው? እስኪ የሸኔ ቤተሰብ ይሰሩ ተብሎ ትእዛዝ ሲተላለፍ ነበር። አንተ ይሄንን አገዛዝ ስለምትቃወም ለብቻ በተለየ ደረጃ የሚሰማ የደህንነት ስጋት አለ? ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጠ። እነኚህ የጠፉ ነገሮች ውስጥ አንተ ኃላፊነት ነበረብኝ እኔ የምጠየቅበት ነገር አለ ብለህ ታምናለህ? ህወሓት እንደዛ ስላደረገ ከትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አይደለም። እንግዲህ አረጋ ከበደ የክልሉ ምስለኔ አስተዳደር ኦህዴድ ብልጽግና የሾመውና ያዋቀረው መንግስት የሚመራው ግለሰብ ነው። በአማራ ክልል ምን አይነት ሰላም እንዲመጣ አስተዋጽኦ አድርጎ ነው እንዲህ አይነት ሽልማት የሚሰጠው? እንዲህ አይነት ቲያትር ብልጽግና በጣም የተካነበት እንደሆነ ጥሩ ዝግጅት፣ ያልተጻፈ ስክሪፕት እያነበቡ የመጡ እንዲህ አይነት ቲያትር የሚሰሩበት ሁኔታ ለኢትዮጵያ ህዝብ እጅግ አንገት ሰባሪ ነው ማለት ይቻላል። ይህ ግለሰብ ያበረከተው አስተዋጽኦ የለም። ይልቅስ በአማራ ህዝብ ላይ የታወጀውን ጦርነት በማስፈጸም በታሪክም ተጠያቂ መሆን የሚገባው ግለሰብ ነው። እዚህ ላይ ብዙ ነገሮች ያሳዝናሉ። የሃይማኖት አባቶች የዚህ የፖለቲካ ድራማ ተዋናይ ሆነው መምጣታቸው በራሱ በሰማያዊም በምድራዊም እንደው ፍትህ የሚጠየቁ መሆናቸውን በዚህ አጋጣሚ ማስታወስ የሚገባ ይመስለኛል። ነገር ግን አጠቃላይ አረጋ ከበደን በመሸለም የሚመጣ ሰላም አለ ወይ? እንዲህ አይነቱስ ድራማ ለአማራ ህዝብ ምን ማለት ነው? ይሄ አዲስ አይደለም። ከዚህ በፊትም በወለጋ በጉራ ፈርዳ በመተከል በመላ አማራ እየተጨፈጨፈ በግፍ እየታረደ ከኦሮሚያ ክልል የመጣው ሽመልስ አብዲሳንም ካባ ሸልመውታል። ይሄ አዲሳችን አይደለም። አማራ ክልል ላይ የተቀመጡ ርዕሰ መስተዳድር የክልል መሪ ነን ብለው በአማራ ስም የተቀመጡ ኦነጋውያን አስተሳሰብ ያላቸው የዚህ የብልጽግና ተላላኪ እንጂ አማራን አይወክሉም። ምክንያቱም ከአንድም ሁለቴ አይተናቸዋል። ስለዚህ በዚህ ስም ህብረተሰቡ ነቅቷል። አሁን ሊሸወድ የሚችል አካል የለም። አሁን በዚህ ቦታ ላይ የተቀመጡት አስገዳጅ ሁኔታ ሆኖባቸው ነው። እንግዲህ እኛ ተረድተናል። ከልብ ሰልፎች እንዴት እንደሆኑ እናውቃለን። እና በዚህ የሚቀየር የሚለወጥ አንድም ትውልድ ትግላችን በዚህ ሊቀለበስ ሊቆም አይችልም። ህዝባችን በደንብ ጠንቅቆ ያውቀዋል ማን ከማን ጋር እንደሆነ ተገዶ ተይዞ እንጂ በእያንዳንዱ ጉዳዮች ላይ አሁን የተቀመጡ መሪዎቻችን ፈጽሞ አንድም ለአማራ የሚታገል እኮ አይደለም። ይሄ ሁሉ ግፍና መከራ በሰማይና በምድር በድሮን ሁሉ ያን ያክል ንጹሃን እየተጨፈጨፉ ባሉበት ምንም ሩቅ መሄድ ሳያስፈልገው በቅርቡ ብራቃት ላይ መሬት ላይ የተሰሩ እንትኖች እኮ ማሳያዎች ናቸው። ከ200 ያላነሱ እስከ 200 የሚደርሱ ንጹሃን እየወጡ እየተጨፈጨፉ እንዴት ነው ይሄ? ስለ አማራ ጥያቄ ሳያነሳ አማራን ሊወክል አይችልም። ያ ቃል ህዝባችን በደንብ ጠንቋቃ ድራማ ነው። ይሄ ደግሞ ከበፊት ከ50 ዓመት በፊት እንግዲህ ኢህአዴግም ሲሰራበት የነበረ እነሱም ኢህአዴግ የፉኝት ልጆች ስለሆኑ ከነሱ ምንም መልካም ነገር አንጠብቅም። እኛ ህዝባችን ጋር ተደጋግፈን በቀጣይ ጥሩ ስራ ለመስራት አቅደን እየተንቀሳቀስን ያለ ነው። ያው እናሸንፋለን። ህዝባችን ከጎናችን ነው፣ እያየነው ስለሆነ በዛ ልክ ነው ያለኝ መልእክት መሳይ። እንግዲህ አርበኛ ሀብታሙ የእናንተን የጦር አጠቃላይ መዋቅርንም በተለያዩ ቪዲዮዎችም የተመለከተ ነው። በጣም ግዙፍ ኃይል ነው ያላችሁ። ባህር ዳር ዙሪያ ያለው አንደኛ ክፍለ ጦር ምናልባት ከዚህ አንጻር እያደረገ ያለው ዝግጅት በአገዛዙ ዘንድ በከፍተኛ ስጋት እንደሚታይም ነው በአንዳንድ ስብሰባዎች ላይ ሲገልጹ የሚሰሙት። ምን እቅድ አላችሁ? እንግዲህ አሁን ባለው ሁኔታ አገዛዙ በፋኖ ያለውን ኃይል አዳክም ያለው ከህብረተሰቡም ልብ እንዲወጡ አድርግ ያለው አሁን የሚቀረው ምናልባት መጪው ምርጫ በሰላማዊ መንገድ በማድረግ ለተጨማሪ አመታት ብልጽግና የአማራ ክልል
በክልልም ገዢ ፓርቲ ሆኖ እንዲቀጥል ለማድረግ ዝግጅት ጨርሰናል የሚል እንቅስቃሴዎች ከወዲሁ እየታዩ ነው። እንዴት ታዩታላችሁ? እናንተ ያላችሁን ቁመና በአሁን ሰዓት እያደረጋችሁት ያለው እንቅስቃሴ የአገዛዙ ሰራዊት በምን ያህል ፍጥነት እየፈረሰ እንዳለ ብዙ አስረጂ ነገሮችን ማቅረብ እየተቻለ ነገር ግን በተቃራኒው ነው ለኢትዮጵያ ሕዝብ እየተነገረው ያለው። እናንተ እንደጠፋችሁ እንደተበተናችሁ ሰራዊቱ ደግሞ በተጠናከረ ሁኔታ ክልሉን እየተቆጣጠረ እንዳለ ከ265 ወረዳዎች 263 ውስጥ የብልጽግና መዋቅር ያለምንም ኮሽታ እየሰራ እንዳለ ነው እየተገለጸ ያለው። እዚህ ላይ ምን ማለት ትችላለህ? እንደሚታወቀው እኛ ከማውራት በዘለለ በውስጥ መስራት ያለብን ነገር በተግባር እየሰራን እያሳየን ነው። ለዚህም ማሳያዎቹ በዚህ ሳምንት ውስጥ ብቻ በርካታ አንዱን ጠቅሼ ባነሳ በአባ ኮስትር ብርጌድ ሁለት ዙር ኮማንዶች ማስመረቅ ችሏል። እንደ አማራ ፋኖ ብሔራዊ ኃይል በዚህ ወር በርካታ ኮማንዶችን እያስመረቅን እንገኛለን። እየሰራን ነው የምናሳየው። እንሰለጥናለን፣ እንዋጋለን፣ እንታጠቃለን። በእኛ ልክ ሰርተው ማሳየት፣ በእኛ ልክ ያን ነገር የሚታይ የሚዳሰስ የሚጨበጥ ነገር የምንፈልገው። ስለዚህ እኛ በውስጥ መስራት የሚገባን ነገር እየሰራን ነው። አይደለም ለአማራ ለምስራቅ አፍሪካም አንድነት ጋር ተያይዞ የተሻለ ቁመና ያለው በጎረቤት ሀገሮች ሊያስከብር ዳር ድንበር ሊያስከብር ሊጠብቅ የሚችል ኃይል ከፍተኛ የሆኑ ኮማንዶዎችን እያስመረቅን ነው በየሂደቱ ማለት ነው። ሁሉም በክፍለ ጦር ደረጃ ቪዲዮዎችን እያሳየ ነው፣ ለህዝባችን እያደረስን ነው። እኛ ጠፋ አጥፍቻቸዋለሁ ሲል በእጥፍ እየበዛን ከሰው ኃይል ከትጥቅ እያንዳንዱን በተግባር እየሰራን ራሳችን እያደራጀን ወደ ተሻለ ከፍታ እየመጣን ያለ ነው። ይሄን ደግሞ በስራ እየሰራን እያሳየን ነው። ከሃይማኖት አባቶች ጋር ተያይዞ እውነት ለመናገር በጣም የሚያሳዝን ዘመን የሚያሳዝን ወቅት ላይ ነው ያለ ነው። ይሄን ያክል ቤተክርስቲያን እየፈረሰ እየወደመ በርካታ መስጊዶች እየወደሙ እየተቃጠሉ ባለበት ሰዓት እኔ እውነት ለመናገር በዚህ ደረጃ አባቶችን ለመውቀስ ሞራልም ስልጣኑም አቅሙም የለኝም። ግን ምድር ላይ የምናየውን ነገር መናገር ግዴታ ስላለብን ነው። እንግዲህ ቢችሉ እንደ አቡነ ጴጥሮስ ባላለባቸው በርካታ እዛው 4 ኪሎ ውስጥ መንግስት አብይ አህመድ ባለበት በይፋ መስቀላቸውን ይዘው እየተዋጉ እያወገዙ ያሉ ድንቅ አባቶች አሉ፣ ጳጳሶች አሉ። ወረታች ወረድ ስንል ደግሞ የሚጋለቡ የሚሰጣቸውን ትእዛዝ እየፈጸሙ ተቋማትን ለማፍረስ የሃይማኖት ግጭቶችን ለመፍጠር የሚሰሩ እኛን አይወክሉንም። በቅርቡም እንዳየናቸው በሲኖዶስ ደረጃ ጥያቄ የሚያቀርቡትን ለአማራ የቆሙትን እንደ እምነት በእምነት ደረጃ እያንዳንዱ የሚተዳደርበት የሚመራበት የራሱ መመሪያና ህግ አለው። ያ ተጥሶ ነው እየተሰራ ያለው አሁን። ስለዚህ እኔ አባቶች በደንብ ቆም ብለው ማሰብ ቢችሉ እውነት በዚህ ዘመን እንደዚህ ሆነን መቀጠል እንችላለን ወይ? ሌላው ቢቀር እንዴት ተቋማት እየወደሙ እየታረዱ እያሉ ቢያንስ እስኪኛ ወታደሩ ሲሆን ንጹሃን እየታረዱ ላሉት የእግዚአብሔርን ቃል የእግዚአብሔርን መስቀል ይዘው ከፈጣሪ በታች ምናምናቸው እንደ ፈጣሪ ምንከተላቸው እኔ በዚህ ልክ ወርዶ ሳይ በጣም አዝኛለሁ እውነት። ስለዚህ ሁሉም ሰው በየዘርፉ መታገል መቻል አለበት። እኛ ባፈሙዝ እየታገልን ነው። አባቶች ደግሞ በሚችሉት በተሰጣቸው ስልጣንና ኃላፊነት መሰረት ደግሞ ልጆቻቸው በውስጥ የሚያስተምሯቸው የሚይዟቸው በርካታ ልጆች አሉ። ማስተማር አለባቸው፣ መመስከር አለባቸው፣ እውነታውን ሐቁን ማስረዳት መቻል አለባቸው። በዚህ ልክ ከጎናችን እንዲሆኑ ይፈልጋሉ። ተቋማት እንዲጠበቁ እንፈልጋለን። አሁን ላይ ከፍተኛ የሆነ የሃይማኖት ተቋማትን ለማፍረስ ውስጥ ለውስጥ እየተሰራ ነው ያለው። ከዚህ ቀደም በእስልምና እምነት እንግዲህ ተቀዳሚ ሀጅ ሙፍቲን በእስልምናም ሆነ በክርስትና ተቀባይነት ያላቸው መላ ህዝብ የሚወዳቸውን ውስጥ ለውስጥ ህዝብ እየፈለጋቸው ተገለዋል። ቀጠለ አሁንም በክርስትና እምነት ላይም እና አቡነ አብርሃም እና አቡነ ጴጥሮስን የመሰሉ አባቶች ስለ አማራ ስለሚከራከሩ ስለ እምነት ሐቁን ስለሚመሰክሩ በሴራ ውስጥ ለውስጥ ተጎንጉኖ አታስፈልጉም ተብሎ ተገፍተው መጥቷል። ስለዚህ እስከ መቼ ነው ልንኖር የምንችለው? ከዚህ በኋላ ስንት ዓመት ልንኖር ነው ጎበዝ? እኛስ ባይሆን ወጣቶች ነው ለመኖር ልንጓጓ እንችላለን። 50 60 70 ዓመት ሆናችሁ ለምንድን ነው በዚህ ያክል ፍርሃት የተጫናል? እዚህ በላይ ምን እስከምን ሆነ የምንጠብቀው? ሁሉም ተቋማቶች ይጥፉ። ቢያንስ እንኳን ለቤተክርስቲያን ለመስጊድ ያላችሁ ሸሆችና ዑለማዎች የት አላችሁ? አሁን ያኔ በመንግስት በአብይ አህመድ ትእዛዝ አንድ ቦታ ላይ አንድ ሙስሊም ተገደለ ተብሎ ሲጮሁ የነበሩ ኡስታዞች ዑለማዎች የት አላችሁ? አሁን ለምን አሁን አትወግዙም? በርካታ በግፍ እየታረዱ እየወደቁ ያሉ ሙስሊሞች አሉ፣ ክርስቲያኖች አሉ። ስለዚህ ሙስሊሙን መንቃት ይገባል፣ ልንነቃ ይገባል። አብይ አህመድ በስም ነው እንጂ የእስልምናም የክርስትና እምነት ተከታይ አይደለም። ይሄን በደም ጠንቅቆ ሊያውቅ ይገባል ህዝባችን። እኛ ተዋደን ተፋቅረን ተዛምደን የኖሩ ሃይማኖት ናቸው እስልምናና ክርስትና። በዚህ ፖለቲካ ሊሰራብን አይገባም። ሁላችንም ነፍጣችን አንስተን ራሳችን ማስከበር መቻል አለብን የሚል መልእክት ነው ያለኝ። መሳይ በጣም አመሰግናለሁ። አርበኛ ሀብታሙ የሱፍ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የአንደኛ ክፍለ ጦር የህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ።